ተንበርክኬ ማጸናችኋለሁ ለምናችኋለሁ እርዳታችሁ ከምንም ጊዜው በላይ ያስፈልገኛል በዙሪያዬ 40 እና ከዛ በላይ ወጣቶች አሉና ለነሱ ደግሞ ስፖንሰር ያስፈልገኛል በአቅሜና ጌታ በረዳኝ አቅም 10 ልጆችን ብቻ ነው ስፖንሰር ማድረግ የምችለው እና መልካም ወጣት እንድንመጣ የምትችሉትን ትብብር እንድታደርጉልን እለምናችኋለሁ ያው እንደምትመለከቱት አብሮ አደጌ ጓደኞቼ ናቸው እሱ ወንድሜ ነው ኦርቶዶክስ ነው እንደምትመለከቱት ግን ደግሞ መጥቶ ማየት ይፈልጋል ሐሳቡን እንስማ እንደምትመለከቱት ኦርቶዶክስ ነው መልካም ወጣት መጥቶ መቀላቀል እፈልጋለሁ ይሄ ነው ሐሳባችን ከጎናችን ሁኑ አግዙን በምትችሉት አቅም ኮፒ ሊንክና ሪፖስት አድርጉልኝ ቤንጃዬ የምትላችሁ ነገር አለ ያው እኔ የምላችሁ ነገር መልካም ወጣትን ናዙን ውዶች ሁላችሁንም እንዴት ዋላችሁ ሰላም ዋላችሁ ወይ ይሄንን ቪዲዮ ሼር ኮፒ ሊንክ ዲዩት አድርጉት እንደተለመደው ውድ ኦርቶዶክሳውያን በነገራችን ላይ ሶስቱንም አቃችኋለሁ ሶስቱም የፕሮቴስታንት ቤተ እምነት ተከታዮች ናቸው ወይም ደግሞ ጴንጤዎች ናቸው ይሄንን የሚሰራው ልጅ ቲክታከር ነው ሲጋራ ሲያጨስ የነበረውም ደግሞ ጴንጤ ነው ከዚህ ጋር በተያያዘ ዮናታን አክሊሉ በጌታ ፍቅር እምለምንህ አንድ ነገር አለ ድራማ አይሰለችህም ወይ ድራማ አይበቃህም ወይ ለሚባል በቃ አንተ ላይ እውነተኛው የሆነው የእግዚአብሔር መንፈስ ካንተ ጋር ስለሌለ በድራማ በመናም መታሸማቀቃት ኦርቶዶክስ ቤተ እምነት የለችም እኔ ኦርቶዶክሳዊ መልካም ወጣት ነኝ ብዙዎች ኦርቶዶክሳዊ የሆነን መልካም ወጣቶች ነን መልካም ወጣት ማለት ሲጋራ የሚያጨስ ጫት የሚቀም ጸጉሩን የሚጠቀልል ሴቶችን አቅፎ የሚሄድ ደግሞ በተለያየ ቦታ ደግሞ የሚያሽቋለጥ ሰው አይደለም መልካም ወጣት ማለት ቤተክርስቲያን የሚሄድ ነጠላ ለብሶ እግዚአብሔርን የሚያከብርና ደግሞ የማይጠጣ ማይሰክር ማያጨስ ኦርቶዶክሳዊ ሆኖ አጫሽ ኦርቶዶክሳዊ ሆኖ ቃሚ ተደርጎ የሚሳል ስዕል ዛሬም እንዲበቃና እንዲያቆም እፈልጋለሁ ከዚህ ጋር በተያያዘ ልጁን ሲጋራ ሲዞት ይሄንን ቪዲዮ ያሰራውም ሆነ የሰራው ዮናታን አክሊሉ የሚያበላቸውና የሚያስጨዋቸው ቲክታከሮች አሉና እነዚህም ደግሞ ልክ ጌታውን ያየ ውሻ ጭራውን እንደሚቆላው ሁሉ ለዮናታን አክሊሉ ጭራቸውን የሚቆሉ የዮናታን ተላላኪ ጥቃቅን የሆኑ ልጆች አሉና ከዚህ ጋር በተያያዘ ይህ ልጅ በደንብ ማቀው አገልጋይ አስመላክ የሆነ ልጅ ነው ሲጋራ ያዘውና ኦርቶዶክሳዊ ነው ሄዶ መልካም ወጣትን ማየት ይፈልጋል ኖ እንደዚህ አይነት ውሸቶች ይቀርና ኦርቶዶክሳውያን እንድታውቁና እንድትረዱልኝ የምፈልገው ኦርቶዶክስ ሲጋራን አታስጨስም ኦርቶዶክስ ጫትን አታስቀም ኦርቶዶክስ ደግሞ ቆጠጣምና ቆሻሻ የሆነ ልብስን እንድንለብስ አትፈቅድም ስለዚህ ቆሻሻ አስለብሶ ሲጋራ ሲዞ የምሰራውን ድራማ ዮናታን አክሊሉ እንድታቆም እፈልጋለሁ ይህ ቪዲዮ ለብዙ ኦርቶዶክሳውያን እንዲደርስ ሼር ኮፒ ሊንክ አድርጉልኝ ይህ የዮናታን አክሊሉ ድራማ ስለሆነ ድራማቸው ይጋለጥ ለምን ቢባል ኤርሚያስ አበበ አንድን ሰው ምን ብሎ ነበር ከዚህ በፊት ጌታ ኢየሱስ ክርስቶስ ምህረት እንዲያደርግለት ጸልያለሁ ኤርሚያስ አበበ ያልሞተን ዲያቆንን ያልሞተን ካህንን ሞቷል ብሎ ወዳጄ ነው ጓደኛዬ ነው ብሎ ስቅስቅ ብሎ ያለቀሰ ድራማውን እነቀሲስ ዲበኩሉ ደግሞም ሌሎችም ካህናቶች እንዳጋለጡት ሁሉ ይህ ደግሞ እኔ ፕሮቴስታንት የነበርኩት ልጅ ተመስገን አሁን ኦርቶዶክስ የሆንኩኝ የኦርቶዶክስ ቀልጅ የኦርቶዶክስ ደግሞ መልካም ወጣት ሆኜ በወጣቱ ውስጥ መካከል ካለውት እኔ ተመስገን እውነታውን ገልጥላችኋለሁ እነዚህ ሶስቱ የፕሮቴስታንት ያኛው ቲክታከር ነው እነዚህ ሁለቱ ደግሞ የፕሮቴስታንት ቤት የዮናታን አክሊሉ አዲስ አበባ ያለው ገርጂ ብራንች ያለው ቸርቹ ላይ አስመላኪዎች ናቸውና እነዚህ ሌቦች ማስቆም አለብን የቪዲዮ ለብሶ ይደርስ አመሰግናለሁ እኛ ደግሞ ወጣቶችን ደግሞ በመንችለው መጠን በሶሻል ሚዲያ ልናስተምር የምንችለው በነፃ ነው ራስ በራስን የማርካቴ ሴጋ ተብሎ የሚጠራው ሴትንም ወንድንም ባለትዳርንም ሁሉንም የሚያሰቃይ በሽታ ስለሆነ ከዚህ ነገር ለማዳን መጽሐፍ ቅዱስ በፈቀደልን እግዚአብሔር በሰጣን ጸጋ እናስረዳለን እናስተምራለን ወደ ቤተክርስቲያን ልጆችን መልሳለን ሲጋራ ማጨስ ጫት መቃም መስከር የተለያዩ ሴቶች ጋር መተኛት የተለያዩ ሴቶችን የተለያየ ነገር ማድረግ የተለያዩ ሴቶች ደግሞ ከተለያዩ ወንዶች ጋር አብሮ መተኛት ክርስቲያናዊ ስነ ምግባር ስላልሆነ ኦርቶዶክሳዊ ስነ ምግባር ስላልሆነ እናንተን ወደ ቤተክርስቲያን እንመልሳለን ግን እኔ በቃ ከፍቶኛል ቸግሮኛል እምትሉ ካላችሁ ግን ገንዘብ የለም እንዳጋጣሚ ሆኖ እኔ ገንዘብ የለኝም
ያለኝ የገባኝ እውነት ነው። የገባኝ እውነት መጽሐፍ ቅዱሳዊ የሆነው እግዚአብሔር ነው። ስለዚህ ገንዘብ መስጠት ስለማልችል ስለ ገንዘብ መጠየቁኝ ሰዎች በውስጥ አላችሁ፣ አይቻልም። ግን መመለስ ስለማልችል ነው ዝም ያልኩት። መስጠት ስለማልችል ነው ጸጥ ያልኩት። ላይቭ ላይ ስመጣ ማስተማር ኢየሱስን ስለሆነ ስለዚህ ወንድም እህቶቼ አሁን የሰሩት ድራማ የዮናታን አክሊሉ ልጅ የሰራው ድራማ ነው። ኦርቶዶክስ ለማሰደብ ኦርቶዶክስ ለማጠልሸት ነው። ኦርቶዶክስ ሲጋራ አጭስልኝ፣ ጠጣልኝ፣ ቃምልኝ፣ ጨፍርልኝ፣ ዘፈንልኝ አላለችም። እኔ ዘፈን አላዳምጥም፣ ቤተክርስቲያንም ዘፈንን ሰፖርት አታደርግም። ነፃ ፍቃድ ስላለ እንደወጣት ዘፍናለን እንትን ትላለህ። ዘፋኞች ታዲያ ቤተክርስቲያንን ካልወከሉ ታዲያ በቃ ለምን ኦርቶዶክስ መተው እንደዚህ ይላሉ እንዴ? ቤተክርስቲያን ለዳውም ለሀብታሙም ለጥቁሩም ለሁሉም እጇን ዘርግታ የምትቀበልናት ቤተክርስቲያን ኃጢአትን እንጂ የምጠላው የኃጢአተኞች ወዳጅ ናት። ለምን ቢባል ክርስቶስ ኢየሱስ የቀራጮች ወዳጅ ተብሏል፣ የኃጢአተኞች ወዳጅ ተብሏል፣ የዝሙተኞች ወዳጅ ተብሏል፣ የዘማውያኖች ወዳጅ ተብሏል። ቤተክርስቲያን ኃጢአትን እንጂ የምጠላው ኃጢአተኞችን አጠላም። ኃጢአተኞችን ሁሉንም ነው እጇን ዘርግታ ተቀብላ ከክርስቶስ ኢየሱስ ጋር የምታስታርቀው። አሁንም ዘፋኞችን ዘፈንን ትጠላለች፣ ዘፈን ኃጢአት መሆኑን ትናገራለች። ግን ዘፋኞችን ግን አታባርርም ከቤቷ። እንደገና እጇን ዘርግታ ትስባለች፣ ትጠራለች። ጫት ቃሚዎችን አትጠላም፣ አታባርም። ጫትን ታስተውና ክርስቶስ ኢየሱስን ወንጌል ትሰብካቸዋለች፣ ትናገራለች። ስለዚህ አሁንም ቤተክርስቲያን የኃጢአተኞች ወዳጅ ናት። ኃጢአተኞች እጇን ዘርግታ ለጻድቃን ቤተክርስቲያን አልተተከለም። ጻድቃኖችን ብቻ ልሰበሰብ ቤተክርስቲያን አልተተከለችም። ቤተክርስቲያን የተተከለችው ኃጢአተኞችን ለመሰብሰብ፣ ኃጢአተኞችን ከኃጢአታቸው ለማላቀቅ። እውነተኛ መልካም ወጣት ወደ ቤተክርስቲያን ነው የሚመጣ። እውነተኛ መልካም ወጣት እግዚአብሔርን ነው የሚፈራ። እውነተኛ መልካም ወጣት አንድ ነው የሚያገባ፣ 15 አያገባ። ስለዚህ ከጋብቻ ጋር በተያዘ አንድ ነው የምታገባው። እውነተኛ መልካም ወጣት ከሚስቱ ውጭ ሌላ ቦታ አይለቃቅምም፣ ለቃቃሚ አይሆንም። ከባሏ ውጭ ሌላ ቦታ አትለቃቅምም፣ ለቃቃሚ አትሆንም። አንድ ነው የተፈቀደላት። ስለዚህ ቤተ ክርስቲያን ይሄንን በደንብ ነው የምታስተምረው። ወደ ቤተ ክርስቲያን እንድትቀርቡ እንጠራችኋለን አሁንም ቢሆን። ስለዚህ አሁን የተሰራው ድራማ ሲጋራ እያስጨሱ እያሉ ያሉበት ድራማ ልክ ስላልሆነ ሁላችሁም ውድ ኦርቶዶክሳውያን ሁላችሁም እየገባችሁ ይሄንን ቪዲዮ ሪፖስት አለማድረግ አትችሉ፣ ሼር አለማድረግ አትችሉ። ሌሎች ሰዎች እንዲሰሙት ከሌላ ሰዎች እንደምጠላው ሁሉ በማርያም በገብርኤል ይሄንን ቪዲዮ እንዳታሳልፉት አልልም። ከሌሎች ሁሉ ጠላለሁ። ግን አሁን ግን ነግራችኋለሁ፣ ክርስትና ህይወት ነው። ክርስትናችን ህይወት ከሆነ ደግሞ የምንኖረው ኑሮ ነው ክርስትና። ግዴታም ስለሆነ ነው ይሄን ቪዲዮ ለሁሉም ሰው አሳዩ። ለምን ቢባል ይሄንን ቪዲዮ ሰዎች በተደጋጋሚ ሲልኩልኝ መናገር አልፈለኩም፣ ማቃቸው ልጆች ስለሆኑ። አሁን ግን ኦርቶዶክስ የሚል ስም ስለተጠራ ቤተክርስቲያንን ለማጠልሸት ሲጋራ እያጨሰ ኦርቶዶክስ ከፊት ለፊት ያለው ሊና አሁን የፖስትኩት ቪዲዮ ማናችሁም እንድታልፉት አልፈልግም። ቪው በጣም እንዲወጣ ፈልጋለሁ። በጣም መታየት አለበት፣ በጣም መሄድ አለበት። በጣም ይሄ ቪዲዮ አያችሁት? አሁን የፖስትኩት ቪዲዮ ነው። ሪፖስት አለማድረግ አይቻልም፣ ሼር አለማድረግ አይቻልም፣ ኮፕሊንክ አለማድረግ አይቻልም። በጣም ብዙ ሰዎች አሉ ታውቃላችሁ። ቲክታክ ላይ ቪዲዮ ሊያስወርዱ ይችላል። እኔ ቪዲዮ ቢያስወርድ ቪዲዮ እንደገና ስላለ እንደገና ፖስተዋለሁ። ምንም አታመጡ። አካውንቱን በዛቁት እንደገና ፎሎ አድርጉ ስላቸው እንዲሁም 200 ሺህ ያልገባ ፎሎ ነው ያለኝ። 500 600 1 ሚሊዮን የምገባበትን ፎሎ አድርጉ ስል ፎቶ ያደርጉኛል።
ወዲያው ነው ፎሎ የሚያደርጉኝ ኦርቶዶክሳውያኖች። ስለዚህ ቪዲዮ በማውረድ እኔ አልፈራም። ሪፖርት አድርጎ ሊዘጋብኝ ይችላል በሚል እኔ አልፈራም። እምፈራው ግን አንድ አምላክ አለኝ እግዚአብሔር የሚባል በቅንነትና በጽድቅ እግዚአብሔር ማመስገንና ማገልገል ፈልጋል በገባኝ እውነት። ይህ ማለት ኦርቶዶክስን ለማጠልሸት የተመጣበት አካሄድ ነው። ዮናታን አክሊሉ የሄደበት ረዥም ነው። ምንም አካውንት ቢዘጋ አካውንት ይከፈታል። ቪዲዮ ቢወርድ መልሶ ቪዲዮ ይፖሰታል። ቪዲዮ ስላለ እናንተ ግን ቪዲዮ ካልወረደ ቪዲዮ ቫይራል መውጣት ስላለበት ለሌሎቹ ማሳየት ስላለባችሁ ሁላችሁ ሪፖስት አድርጉት። ሪፖስት አድርጉት፣ ለብዙ ሰው ሼር አድርጉት። ለዚህ ነው የገባሁት፣ ተመልሼ የገባሁት። አትሸቅጡም ስላችሁ ከዚህ በኋላ ኦርቶዶክስን እየሰደብክ አትነግድም ስለ ታስታውሳላችሁ። ኤርሚያስ አበበ አንድ ዲያቆን አበበ ማን ነው የሚባል ሰውዬ ሞተ። በጣም ወይኔ ድምፁ ሲያምር በታዩት ምናምን ያለ ቅዳሴ እያሰማ ኤርሚያስ አበበ ማለትም የፕሮቴስታንቶቹ ተናገር እውነቱን ቅጽል ስሙ ቀለመወርቅ አይተንፍሱ የሚባለውን ካወቃችሁት የአንድን ዲያቆን ድምፅን አምጥቶ ድምፁ መረዋ ሲያምር በቃ ወንጌል ሰበኬው እኔ ከተማ ልግባ እንጂ ከተማ ከገባው በኋላ የአንተን ሃይማኖትን ነው መከተለው አለኝ ብሎ ሲጠና ድምፁ ሲታወቅ እግዚአብሔር አምላክ ይባርኮት ቀሲስ ዲበኩሉ። በዚህ አጋጣሚ በጣም ነው መወዶት፣ በጣም ነው ማከብሮት። ይፍቱኝ ይባርኩኝ ቀሲስ ዲበኩሉ እሳቸው ጋር ነው የሰማሁት እና እሳቸው ጋር ከገባው በኋላ እግዚአብሔር ይባርኮት አባቴ ቀሲስ ዲበኩሉ ያውቁታል። ቀሲሱን አባቱን ያውቃሉ፣ ልጁን ዲያቆኑን ያውቁታል። ልጁ ያለው ኢትዮጵያ ውስጥ አይደለም ከኢትዮጵያ ውጪ ነው። ሲደወልለት ማህሌት አድሮ ስለነበረ ደክሞ ተኝቷል። ይህ ሰው አልሞተም፣ በህይወት አለ። እነሱ ግን ሞተ ይላሉ። ከዛ በኋላ እያለ ያለቅሳል። ላይቭ ላይ ምስኪኖች ያልገባቸው አንዳንድ ኦርቶዶክሳውያን ያለቅሱና በቃ ኤርሚያስ ካለቀሰማ ምናምን ብለው አትሸውድም። በእንደዚህ አይነት ነገር ዘመኑ የቴክኖሎጂ ዘመን ጎግል አድርገን ይህ ድምፅ የማን ነው ብንል የዘማሪ ከሌ ከሌ ዲያቆን ከሌ ከሌ ይላል። ማን ነው ይሄንን መዝሙር የዘመረው? ከሌ ከሌ ይባላል። አድራሻውን ሁሉ እናወጣለን። እኔ የት እንዳለው በጎግል ታውቃለህ። ተመስገን የጌታ ልጅ የት ነው ያለው? ኢትዮጵያ ውስጥ ነው ያለው። ምን እየሰራ ነው? ጎግል አድርገህ ታገኘኛለህ። ዘመኑ የቴክኖሎጂ ዘመን ነው። ስልኬን ካወቅክ ደግሞ ያለሁበትን ቦታ ማወቅ ትችላለህ። ስለዚህ ወጣቱን አትሸውዱትም። አሁን በስድብ አይደለም፣ በትችት በስድብ በምናምን አይደለም ወንጌል የምንሰራው። በመተቻቸት ወንጌል አይሰራም። እኔ ኤርሚያስ አበበን ስለተቸው ወንጌል አልሰራም። የሰራው ቢመስለኝ ስህተት ነው። ወንጌል በትችት አይደለም። ወንጌል ይሄ በመነቋቆር አይደለም። ከሌ ከሌ ያልኩ በመነቋቆር አይደለም። እውነትን ግን በመናገር ግን ወንጌል ይሰራል። ወንጌል የክርስቶስ ኢየሱስ ወንጌል አርነት ያወጣል፣ ነፃነትን ይሰጣል። ስለዚህ የክርስቶስ ኢየሱስ ወንጌል በኦርቶዶክስ ተዋሕዶ ውስጥ አለ። ጴንጤ እያልኩኝ አንተን እንትን በማለት አይደለም። ሶሪ አንድ ጊዜ ጆዬ ላይቭ ላይ ነኝ ወይ ወንድሜ? ላይቭ ላይ ነኝ፣ ደውላለሁ አንድ ጊዜ። ስለዚህ ወንጌል ስለ ክርስቶስ ኢየሱስ ነው። ወንጌል ኢየሱስን ስበኩ፣ ኢየሱስን ንገሩ እስኪ። ከዛ በኋላ የትኛው ኢየሱስ የሚለው ላይ እንነጋገር። በእውነት ክርስቶስ ኢየሱስ ገብቶኝ ተረድቼው ነው ኦርቶዶክስ የሆንኩት። የገባኝን እውነት አንተን በመስደብ አንተን በማንቋሸሽ አይደለም የምነግርህ። አሁን ጴንጤዎች ማለት እኮ እያልኩ አንተን እያናደድኩ አይደለም ወንጌል የምነግርህ። ጴንጤ ውስጥ ያለው ግን ኢየሱስ ግን ልክ አለመሆኑ ግን መጽሐፉን ከፍቼ እነግርሃለሁ። ሪላ ባጃራ ቡረ ለቢሬ ብረ ለወራ የምትለው ነገር መንፈስ ቅዱስ እንዳልሆነ እነግርሃለሁ። ካጋንንት እንዳመጣ እነግርሃለሁ። እየተቸውላ አይደለም፣ ወይም ደግሞ እንትን እያልኩ አይደለም፣ እየተፎካከርኩ ድንጋይ እስክንወራወር አለ። ሪላ ባጃራ ላቡራ የምትለው መንፈስ ቅዱስ ነው ብለህ የምትቀበለው ሪባጃ ላቡራ መንፈስ ቅዱስ አይደለም። መንፈስ ቅዱስ የሥርዓት አምላክ ነው። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሪላ ባጃራ ላቡራ በሚል አይያዝም ነው እምነግርህ። ስለዚህ ኦርቶዶክስን በማጥላላት አትሄድም።
ኦርቶዶክስን በመስደብ በመተቸት አትሄድም። ኦርቶዶክስ ሲጋራ ጭሱልኝ ብላ አታውቅም፣ አትልምም። ሰው ለወደደው መጽሐፍ ቅዱስ ነው የሚለው። አስተውል አንተ ሰው ለወደደው ለተገዛለት ለዚያ ነገር ምንድነው ባሪያ ነው የሚለው። እኛ ለወደድነው ለተገዛንለት ለክርስቶስ ኢየሱስ ባሪያ ሆነን ራሳችንን ሰጥተነዋል። ሰዎች ስለሆንን ለእናቱ ለቅድስት ድንግል ማርያም ስለወደድን ስለተገዛንለት ባሪያ ሆነንላታል፣ እንሰግድላታለን፣ እናከብራታለን። እናቱ ቅድስት ድንግል ማርያም ሲባል ሁሌ እንደሚያነጫነጭ እንዳትነጫነጭ። እግዚአብሔር ለወደዳቸውና ላከበራቸው ጻድቃኖች ቅዱሳኖች እንሰግዳለን፣ እናከብራቸዋለን። እንኳን እግዚአብሔር ላከበራቸውና ለወደዳቸው ጻድቃኖች አይደለም የኢትዮጵያ መንግስት እንኳን ላከበራቸውና ለመረጣቸው እንኳን ካቢኔዎቹ አክብረን እንገዛለን። እንኳን አምላኬ ጌታዬ ክርስቶስ ኢየሱስ ላከበራቸው ላጸደቃቸው ጻድቅ ናቸው ላላቸው ለነሱ አይደለም የኢትዮጵያ ፕራይም ሚኒስተር ያከበራቸውን እነዚህ እኔን ይወክላሉ ያለውን ካቢኔዎችን እንገዛላቸዋለን፣ እናከብራቸዋለን። እንኳን የዓለም ንጉስ እንኳን ሰማይን በቃሉ ለዘረጋ ምድርን በቃሉ ላጸና የዱር አራዊቶችን ሁሉ በስሙና በቃሉ ለፈጠረ ለፈጣሪ ለጌታዬ ለክርስቶስ ኢየሱስ አይደለም ለምድር እንኳን ገዢዎች እንኳን እንገዛለን። ስለዚህ ነው እውነታው። እየሰራው ላለው ፊልም ዮናታን አክሊሉ ማቆም መቻል አለበት። እሳት የለበሱ ወጣት ልጆች አለን እኛ ኦርቶዶክሳውያን፣ ኦርቶዶክስን የማናስነቃ ኦርቶዶክስ ላከበረቻቸውና አክብሯቸው ላሉት አባቶች የምንገዛ እኛ አባቶችን የምንሰባ ወጣቶች አለን። እኔ አባቶች ላዘዙኝ የምታዘዝ ኦርቶዶክሳዊ ነኝ። ስለዚህ ጴንጤን አሸማቅቄ ከጴንጤ ቤት ወደ ኦርቶዶክስ አልመልስም። እሱ መተቻቸት ነው፣ መሰዳደብ ነው የሚያመጣው። ለሚባል መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ክርክር ጠብን ታመጣለች ይላል። ክርክር ጠብን ታመጣለች፣ ጠብም ወደ ሞት ትነዳለች ይላል። በመከራከር በመሰዳደብ በምናምን ከእናንተ ጋር አልውልም የሚባል ማስተዋል ይጠብቃል፣ ጥንቃቄ ጋረዳሃል ስለሚለኝ በማስተዋልና በጥንቃቄ እውነተኛው መንገድ ህይወት የሆነው ክርስቶስ ኢየሱስ በኦርቶዶክስ ጋር እንደሆነ ነግርሃለሁ። አንተ ደግሞ እዛ ካለ ደግሞ ትነግረኛለህ። ለምን ቢባል ወንጌል የመጣው ከጀርመን አይደለም፣ ወንጌል የመጣው ከሰማይ ነው። ከሰማይ ሰማያት ወርዶ በእናቱ ማህፀን ውስጥ ሆኖ የተወለደው ክርስቶስ ኢየሱስ ነው ወንጌል። ያንን ወንጌል ነግራለሁ። ከጀርመን የመጣ ወንጌል አላውቅም። ከሰማይ የወረደው ግን የእግዚአብሔርን ግን ወንጌልን ግን ነግራለሁ። የተዋረደውን ሳይሆን የወረደውን ወንጌል ነግርሃለሁ። አንተ ከጀርመን ከጥንት ሲወርድ ሲዋረድ ካልከኝ የተዋረደውን አንተ ንገረኝ። እኔ የተዋረደ አምላክ የለኝም። የወረደውን ግን አምላኬን ግን ነግርሃለሁ። ከድንግል ማርያም የተወለደውን ከሰማይ የወረደውን ክርስቶስ ኢየሱስን ነግርሃለሁ። እኛ ኦርቶዶክሳውያን የተዋረደ አምላክ የለንም። የወረደ ግን አለ። ክብሩን ጥሎ የወረደልን ወደ መሬት የመጣ ድንቅ አምላክ እንዳለን ነግርሃለሁ። ስለዚህ እዚህ እውነት ላይ ለመነጋገር ውድ እህት ወንድሞቼ፣ ኦርቶዶክሳውያን እህት ወንድሞቼ፣ አሁን የሰራሁትን ቪዲዮ ሪፖስት ማድረግ ግዴታችሁ፣ ሳታድርጉ እንዳታልፉ አልላችሁ። ለሰዎች ሼር ማድረግ ግዴታችሁ። ፊት ለፊት ያለው ቪዲዮ ዮናታን አክሊሉ የሰራውን ቪዲዮ ዮናታን አክሊሉ በልጆቹ የሚሰራውን ድራማ መስራት ግዴ። ለዚህ ነው ተመልሼ የገባሁት። ኢየሱስ ጌታ ነው ብላ ታስተምራለች እኮ ኦርቶዶክስ ነው። ይደነግጣል። አዎ ኢየሱስ ጌታ ነው። የክርስቶስ ኢየሱስን ጌትነት ስትሰሙ አትደንግጡ ጴንጤዎች። ከኦርቶዶክስ ነው የሰማኸው ኢየሱስ ጌታ ነው የሚለው። አዎ ኢየሱስ ጌታ ነው። እኛ እንደነግጥም ለሚባል ጌትነቱን ስለምናውቅ የኢየሱስ ክርስቶስን ጌትነት አውቀንና ተረድተን ነው ኦርቶዶክስ ይሁን። ኢየሱስ ጌታ ነው። ይሄው ኦርቶዶክሳዊው ባለማህተቡ ልጅ
አንድ የኦርቶዶክስ ቤተክርስቲያን ምእመን የሆነ ምንም ስም የሌለው ኦርቶዶክሳዊ ወጣት ተመስገን የኢየሱስ ክርስቶስን ጌትነት እየነገረ ነው። ኢየሱስ ጌታ ነው። የኢየሱስ ክርስቶስን ጌትነት ስንነግራችሁ አትደንግጡ። ኢየሱስን ተበድረነው አላመጣነውም። ኢየሱስን የኮረጃችሁት ከኛ እንጂ ኢየሱስ ባለቤትነቱ ምንነቱ ከማን ነው ካልከኝ አንዲቱ ሃይማኖት ውስጥ ያለው። ስለዚህ አንተ ነህ ተበድረ ያመጣኸው። እኛ የብድድር ስም የለንም። ኦርቶዶክሳውያን ተበድረን አላመጣነውም። ኢየሱስን ተክሏት ነው ቤተክርስቲያንን እኛን ቅርንጫፎችን የዘራው። እኛ ቅርንጫፎቹ እኛ ያለነው ከግንዱ የተጣበቅነው ኢየሱስ ክርስቶስን ጌትነቱን የምንመሰክርነን። ስለዚህ ኢየሱስ ክርስቶስ ጌታ ነው ብለን እንናገራለን። ኢየሱስ ክርስቶስ ጌትነቱን እንመሰክራለን። ኢየሱስ ጌታ ነው ስንል ማናችንም ደንግጠን አናውቅም። አሁን ጠቡ ምኑ ጋር ነው ካልከኝ የትኛውን ኢየሱስ ነው አንተ ጌታ ነው ያልከው ነው ትልቁ ጥያቄ። እናቱን ሳታውቅ ኢየሱስን ላስተዋውቅ ካልከኝ እኔ ከነዘሩ ጀምርላለሁ። በስግው ስሙ ኢየሱስ ብላ የጠራችሁን ማርያምን መልአኩ ለማርያም የነገራትን እነሆ ድንግልም ጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እንዳላት ኢየሱስ ብላ ለዓለም ያስተዋወቀችው ስም አንድ ወልዳ ስሙን ያበዛችው ማርያምን ደግሞ አስተዋውቃል። ማርያምን ሳታውቅ ኢየሱስን አታውቅማ። ማርያምን ሳታውቅ ኢየሱስን ስለማታውቅ ነው የምነግርህ። አንድ ወልዳ ስሙን ያበዛችው በየሄደችበት ከተማ ኢየሱስ ይባላል እያለች የነገረቻቸው በሄደችበት ከተማ ውስጥ ልጇን ኢየሱስ ይባላል ብላ የነገረች አንድ ወልዳ ስሙን ኢየሱስ የሚለው አሁን ደግሞ ዓለም ሁሉ የሚጠራው አጋንንት ሁሉ የሚንቀጠቀጥለት ድንቅ ስም ኢየሱስ፣ ሰይጣን እንኳን የሚፈራው የሚንቀጠቀጥለት ድንቅ ስም ኢየሱስ። ይህን ኢየሱስን ያስተዋውቀሃለሁ። ለጴንጤ ሰብከዋል፣ ለሙስሊም ሰብከዋል። ሰው ሁሉ የሚፈራው ስም የሚደነግጡለት ስም ኢየሱስ። ኢየሱስ ሲባል አትፍራ፣ አትደንግጥ። ስለዚህ ዮናታን አክሊሉ እየሰራ ያለውን ድራማ እዚህ ጋር አስቆመሃለሁ። ልደትዬ የጀመረውን ፕሮጀክት እናንተ ውድ ኦርቶዶክሳውያን ከልደት ጎን ጋር አብራችሁ ቆሙ። ለምን ቢባል የአጋንንትን ምሽግ የሚያፈርስበትን ሐሳብን ይዞ ይመጣ። መልካም ወጣት ማለት ራስ በራሱን የሚያረካ አይደለም። ሴቷም ራስ በራሷ እንድታረካ አይደለም። ወንዱም ራሱን በራሱ እንዳረካ አይደለም። ይህ በሽታ ባለትዳርንም ሁሉንም ያጠቃለለ በሽታ ስለሆነ ልደት ሲጀምር ከሱ ጋር አብረን እንማራለን። በዚህ ጉዳይ ደግሞ በውስጥ ደግሞ ጥያቄ ያለባችሁ ለልደትም ጻፉለት። ልደት ካልመለሰላችሁ ለኔ ጻፉልኝ፣ እኔ መልስላችኋለሁ። በዚህ ሐሳብ ላይ በዚህ ሐሳብ ውስጥ በሽታ ውስጥ ያላችሁ ወደ መልካም ወጣት ለመምጣት የምትፈልጉ መልካም ወጣት ሆናችሁ ኦርቶዶክሳዊ ሆናችሁ ለመቀጠል የምትፈልጉ ለፈለገም ጻፉለት። ከሶስት አንዳችንን መልስላችኋለን። ፈለገ አትናቴዎስም ደግሞ የጀመረው አንድ ሐሳብ አለ። ምንድነው ይህ ሐሳብ? ጫት ቃሚ፣ ሱሰኛ፣ ሲጋራ የሚያጨስ ከኢሉሚናቲ ጋር ህብረት ያለው ኢየሱስ ክርስቶስ የሚባል አምላክ የለም ብለው የሚያምኑ እነዚህ ሰዎች ደግሞ ወደ እውነተኛ ኦርቶዶክሳዊነት እንዲመጡ ለእናንተም ደግሞ ይህ የወንድማችን የፈለገ አትናቴዎስን ሐሳብን ይዘን እንቀጥልበታል። ፈለገ ጋር ጻፉለት፣ ልደትዬ ጋር ጻፉ፣ እኔ ጋር ጻፉ። እነሱ ካልመለሱ ነው ያለው። እያየው ግን ላልፍ የምችለው ግን እኔ ችግር ውስጥ ነው ያለሁት። ባሌ ጴንጤ ነው፣ ምን ላድርግ? እኔም በቃ ጴንጤ ልሆን ነው። ምን ማለት ነው? መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እንደኔ ባታገቡ ይመረጣል። ጳውሎስ ነው ያለው። ነገር ግን የምታገባት ያመነች ትሁን ይላል። በቃ ሌላ ቤተ እምነት ካገባች ትክክለኛ ጋብቻ ውስጥ አይደለም ያለሽ። ግን በትዳር ዓለም ውስጥ ሆኖ አብራችሁ ሆናችሁ ሌላ ሃይማኖት ውስጥ ከገባ ግን ባል በሚስት ሚስትን በባል ይቀደሳልና ይላል። ጋብቻ መልካም ነው መኝታውም ቅዱስ ነው ስለሚል ባል በሚስት ሚስትን በባል ትቀደሳለች ስለሚል እናንተን እናስተምራለን ጥያቄ ካላችሁ። ገና ከሆኑ ፍቅረኛዬ ግን በጣም ጨዋ የዋህ ነው፣ ብታየው በጣም የገባው ኦርቶዶክሳዊ ወጣት ነው የሚመስለው፣ ግን ጴንጤ ነው። እንደዚህ አይነት ነገር ሰፖርት አላደርግም። ተጋብታችሁ ኖራችሁ ድንገት ሚስት ወደ ኦርቶዶክስ ብትመጣ ጋብቻው መልካም ነው መኝታውም ቅዱስ ነው ስለሚል ባል በሚስት ሚስትን በባል ስለሚቀደስ ዝሙት እየሰራችሁ አይደለም።
ይህ መጽሐፍ ቅዱስ ሐሳብ እሺ ሌላ ለእናንተ ደግሞ በውስጥ እናስተምራለን እንጠይቃለን የገባንን እናስተምራለን ደግሞ ሊቃውንቶች ደግሞ አሉ ከነሱ ጋር ደግሞ እናነጋግራቸዋለን ይህ ነው እውነታው ስለዚህ እየተሰራ ያለ ኦርቶዶክስን ስሟን በማጥፋት የሚመጣውን ነገር ሰፖርት አናደርግም አንቀበልም እንደዚህ አይነት ድራማ ይቁም ቤተክርስቲያንን በመስደብ ኦርቶዶክስ ተቋም አይደለችም አንተ እንደጠራሃት ተቋም አይደለችም አሁን የዮናታን አክሊሉ መልካም ወጣት ተቋም ሊሆን ይችላል ኦርቶዶክስ ግን ተቋም አይደለችም ኦርቶዶክስ የእግዚአብሔር ራሱ ፕሮጀክት ነው ሐሳብ ነው አንዲቷን ሃይማኖት ውስጥ ጌታ ኢየሱስ ክርስቶስን መታገኝበት ቤተ እምነት ናት የአማኞች እቤት ናት የአማኞች መገኛ ናት እንጂ ፕሮጀክት አይደለችም የሆነ ተቋም አይደለችም እግዚአብሔር እሱን የሚያምኑትን እሱን የሚከተሉትን ቤተ እምነት ብሎ እሱን የሚያምኑትን መሰብሰቢያ ናት ለዚህም ነው አንዲት ሃይማኖት አንድ ጌታ አንድ ጥምቀት የምታስተምር አንዲቱ ሃይማኖት ትክክለኛዋ መገኛ ያለበት ኢየሱስ ክርስቶስን ከነሙሉ ክብሩ የምታገኝበት አንዲቱ ሃይማኖት ኦርቶዶክስ ናት ቀለቀ አንተ ፕሮጀክትን ልታጧጡፍ ትችላለህ እኛ ፕሮጀክት የለንም የእግዚአብሔርን ሐሳብን የምናስፈጽምበት የቤተ እምነቶች ሁሉም አማኞች የሚገኙባት አንዲት አለች ኦርቶዶክስ ስለዚህ ልትዋሽ ልታጭበረብር የምትችለው ነገር ሰፖርት አናደርግህም ስለዚህ ይህንን ቪዲዮ ሁላችሁ በማርያም በገብርኤል በጊዮርጊስ አለም ሌላው ጋም ጠልዋለሁ እንደዚህ ብዬ ቪዲዮ አላሰራም ግን ይሄ ቪዲዮ ግን ሁሉም ኦርቶዶክስ ጋር መድረስ አለበት ደግሞ ምስኪን የሆኑ ደግሞ ፕሮቴስታንቶች ጋር መድረስ መቻል አለበት ውሸት መሆን ለሚባል እኔን የሚከተሉና እኔን የሚሰሙ ጴንጤዎች አሉ ተሜ ምን ገብቶት ምን ተረድቶ ወደ ኦርቶዶክስ ሄደ ብለው የሚያስቡ የሚከተሉኛል እነሱ ሳይው ይሄንን ድራማ የዮናታን አክሊሉን ድራማ ሳይው አለመጠመቅ አይችሉም ኦርቶዶክስ አለመሆን አይችሉም እውነት ነው የምነግራችሁ አለመጠመቅ አይችሉም አሁን ወደድክም ጠላህም አለመጠመቅ አትችልም ወደድክም ጠላህም ኦርቶዶክስ አለመሆን አትችልም መዳኛ ማምለጫ የዘላለም ህይወት ማግኛ አንዲቱ ሃይማኖት ኦርቶዶክስ ናት እቺ ነገር ልንገርህና ሰው ይላል ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አራት ነጥብ የእግዚአብሔር መንግስት እንኳን እንዲህ ለማየት እንኳን መታደል ውሃው ያድናል ብለህ ስትጠመቅበት መንፈስ ቅዱስ ያለበት ቅባሜሮን ስትቀባን ወዳጅ አለቀ ለማየት እንኳን ለመውረስ አይደለም ከውሃና ከመንፈስ ውሃ ስርዓት ነው ምን ይሰራልኛል ያልክ እንዳጣጣልከው ሰው ከውሃና ከመንፈስ ከቅዱሱ ውሃ ካልተጠመቀ በቀር እግዚአብሔር መንግስት አይ ስለዚህ የገባችሁ ቪዲዮውን እንትን በሉት ለዛ ነው ተመልሼ የገባሁት ሁላችሁንም ይቅርታ ጠይቃለሁ ይሄ ቪዲዮ መውጣት ስላለበት መታየት ስላለበት የሚገርማችሁ ነገር እስካሁን ድረስ ቪዲዮ አልታየም እስኪ ሪፖስት አድርጋለሁ የምትሉ አንዳንድ ቁጥር ጻፉልኝ እዚህ ጋር ስንት ሰዎች አላችሁ እስኪ ሪፖስት ያደረጋችሁ ቪዲዮውን ገብታችሁ ያያችሁ አንዳንድ ቁጥር ጻፉልኝ ስንት ሰው ሪፖስት አድርጎታል ያው ፊት ለፊት ያለውን ቪዲዮ አንድ ሁለት ሰው አይቻለሁ 3 8 ያላያችሁ ሰዎች እዚህ ጋር ሁላችሁም ኦርቶዶክሳውያን እየገባችሁ ሪፖስት አድርጉ 8 ሰው ብቻ ነው ያደረገው መደረግ አለበት ውዶች ሼር መደረግ አለበት ሼር መደረግ አለበት ጎበዞች ወንድሞች ጎበዞች 1600 ሰው ሼር ተደርጓል ጎበዞች 5200 ሰው አይቶታል ጎበዞች 1012 ላይክ አለው 60 ሰው ኮሜንት አድርጓል 198 ሰው ደግሞ በኋላ አያዋለሁ ብሎ አስቀምጦታል ይሄንን ቪዲዮ ሰዎች ጋር መድረስ አለበት ለዚህ ነው ተመልሼ የገባሁት ውዶች
ከዚህ በኋላ ኦርቶዶክስን በኦርቶዶክስ ስም ማጭበርበር ስለሌለ ለምቢባል ኦርቶዶክስን ሳይጠሩ እንጀራ መብላት አይችሉም። ኦርቶዶክስ ደግሞ ስትሆን መኪና ይገዛልሃል፣ አውሮፕላን ትነዳለህ፣ እንትን አደርግልሃለሁ የሚለው የለም። ኦርቶዶክሳዊ ሰዎች ግን ፍቅሮች ናቸው። ትትናን ከእናቱ ከቅድስት ድንግል ማርያም ተምረዋል። ፍቅርን ደግሞ ከአባታቸው ከንጉሳቸው ከጌቶች ጌታ ከሆነው ከአምላካቸው ከኢየሱስ ክርስቶስ ተምረዋል። ይሄንን ትህትናና ፍቅር ይሰጧል። ኦርቶዶክሳዊ ፍቅር ብቻ፣ ፍቅር ኢየሱስ ስለሆነ በብር አያጭበረብሩ። ና መኪና ገዛልሃለሁ ና እድርሃለሁ እያሉ አያጭበረብሩ። አላገባሽም ማለት ነው እኔ በክብር እድርሻለሁ ሰርግ ደግስልሻለሁ ብሎ ኦርቶዶክስ የሚያደርግሽ የለም። ስራ የለህም፣ አዎ ስራ አሰራሃለሁና ና ኦርቶዶክሱን ብሎ የሚያጭበረብር የለም። እኔን ግን ስራ ለማሰራት ና አሁን ጴንጤ ሁን ይለኛል። አረ አልስራ እድሜ ልኬን የሰማይ የምድር አምላክ ምስክሬ ቤተ ክርስቲያን በር ላይ ቁጭ ብዬ እየለመንኩ በላታለሁ እንጂ ጴንጤ አልሆንም። የሰማይ የምድር አምላክ ምስክሬ ዓለም እያቆላመጠ ምድር ላይ ያሉ ሰዎች እያቆላመጡ እጅ እያጨበጨቡልኝ ተሜ ተሜ ከሚሉኝ ሰዎች ሁሉ እየናቁኝ ቱ አንተም ብሎ እያሉ እያንቋሸሹ እየሰደቡኝ ኦርቶዶክስ ሆኜ ተነቄ ልኑር። ክብር ነው ለኔ እሱ። መድኃኔዓለም ምስክሬ ኪዳነ ምህረትን ኪዳነ ምህረትን ኪዳነ ምህረትን እያሉ እየሰደቡብኝ እያንቋሸሹኝ ይሄዱ። ጴንጤ ሆኜ ሰው ከሚያከብረኝ አልብላስ አልጠጣስ አላግኝስ ኦርቶዶክስ ሆኜ ነው መሞት በፈልገው። ኦርቶዶክስ ሆኜ መኖር፣ ኦርቶዶክስ ሆኜ መሞት ነው ፈልገው። አንተ ባልጸድቅ እንኳን ኦርቶዶክስ ሆኜ መኖርና መሞት ነው ፈልገው። አልታለልልህም። አላይም ወደ ኋላ አንተ አላይም። በመድኃኔዓለም ስም አላይም አላይም አላይም። በኦርቶዶክስ ስም የሚሰሩ ንግዶች መቆም መቻል አለባቸው። ኦርቶዶክስን በመስደብ የሚሰሩ ስራዎች መቆም መቻል አለባቸው። መድኃኔዓለም ምስክሬ ከፊትም ከኋላ መሳሪያ ቢደቀነብኝ ገብቶኝ ነው ኦርቶዶክስ ሆንኩት። ሰዎችን ተከትዬ ኦርቶዶክስ አልሆንኩም። ሰው እንዳለ የፈለገበት መሄድ ይችላል። እኔ ግን ከእግዚአብሔር ጋር አብሬ ቆሜ ኦርቶዶክስ ነው መሆኑ። ስለ ነገዬም ነው እየነገርኩ ያለሁት። አሁን የምነግር ስለ ዛሬ አይደለም፣ ስለ ነገዬም። ነገዬም ላይ ኦርቶዶክስ ነኝ። ዛሬም ኦርቶዶክስ፣ ነገም ኦርቶዶክስ፣ የዛሬ ዓመት ኦርቶዶክስ፣ ሁሌም ኦርቶዶክስ ሆኜ መኖር ፈልገው መሞትም ፈልገው። የገባኝ እውነትን በምንም ፈልቀቅ ልታወጣልኝ አልችልም። ድንገት አንተን ላስረዳህ የገባኝን እውነት አንተን ላስረዳህ ልነግርህ ስል ቃላቶች ሊያጥሩኝ ይችላሉ። ላልገጣጠማቸው ይችላሉ ቃላቶች እንጂ እኔ የገባኝ እውነት ቢገባ ለ15 ሰከንድ ጴንጤ ቤት አትቆይም። ለ15 ሰከንድ ሙስሊም ሆነ አትቀጥልም። ለ15 ሰከንድ ኤቲስት ሆነ አትቀጥልም። አንተን የገባኝ እውነትም ቢገባ ብሎ በቀራንዮ የፈሰሰው የክርስቶስ ኢየሱስ ደም ቢገባ ማለት ነው። ቢገባ መድኃኔዓለም ምስክሬ፣ ክብር ቢሆን ያልፋል። አንተ ዝና ቢሆን ያልፋል ያልፋል። ስላልገባህ ነው፣ ስላልተረዳኸው ነው። ስለዚህ በኦርቶዶክስ ስም ድራማ እንድሰሩም አልፈቅደላችሁ። ለዚህም ነው የሰራው ቪዲዮ እንዲታይ እፈልጋለሁ። ያንን ቪዲዮ ሁላችሁም ሪፖስት ኮፕሊንክ እንድታደርጉት እፈልጋለሁ። ለዚህ ነው የገባሁት። እኔ አልኩ እኮ የማይታደሰውን ይዤ የማይለወጠውን ይዤ
ጴንጤ ቤት የሙሉ ወንጌል ትምህርት ካልተመቸ ዓለሙን ደፋ ዓለም አቀፍ ቤተክርስቲያን ብለህ መቀየር ትችላለህ። ጴንጤ ቤት መሰረተ ክርስቶስ ያለው አስተምህሮ ካልገባ ፈልቶ የቀዘቀዘ ዓለም አቀፍ ቤተክርስቲያን ብለህ የራስህን መክፈት ትችላለህ። የሚከፋፈት የሚቀያየር ኢየሱስ ሊኖር ይችላል። ኦርቶዶክስ ጋር ግን የሚቀያየር የሚከፋፈል ኢየሱስ የለም። የሚታደስ ኢየሱስ የለም። የምታድሰው ኢየሱስ የለም። ጴንጤ ቤት ልሳን ምናምን የሚባል ነገር የለም። ልሳን ስለሌለ ልሳን የሌለበት ቦታ እቺን የፕሮቴስታንትን ታድሶ ለፕሮቴስታንት ብላ አድሰው የምትወጣው የለም። ኦርቶዶክስ ጋር እንደዚህ ነው። መድኃኒዓለም ተሳደቡ። ለአውሬው ስድብ አፍ ተሰጥቶታል ነው የሚለው መጽሐፍ ቅዱስ። የስድብ አፍ የተሰጣችሁ ተሳደቡ። እምሳደበው የለኝም፣ እምነግርህ እውነት ግን አለኝ። እምነግርህ ግን መዳን ያለበትን ክርስቶስ ኢየሱስን እነግርሃለሁ። እምሳደበው እውነት የለኝም፣ እምሳደብለት አምላክ የለኝም። አንተ ለኢየሱስ ክርስቶስ አንተን እየሰደብኩ ወንጌል አልነግርህም። ስድብ መንግሥተ ሰማያትን አያወርስም፣ ኃጢአት ነው። አልሰድብህም፣ እግዚአብሔርን አልሰድብህም፣ ኪዳነ ምሕረትን አልሰድብህም። እየሰደብኩ ወንጌል አልነግርህም። ተሳዳቢዎች የእግዚአብሔር መንግሥት አያዩምና ነው የሚለው። አልወርስማ። የእግዚአብሔርን መንግሥት ለመውረስ አንተን እየሰደብኩ አይደለም፣ አንተ እያንቋሸሽኩ አይደለም። ግን ክርስቶስ ኢየሱስ የሚሰበክበትን የማይታደሰውን አምላክ እነግርሃለሁ፣ አስተዋውቃለሁ። የማይታደሰው አምላክ ኢየሱስ ይባላል። ይህም ኢየሱስ ያለው በአንዲቱ ሃይማኖት ጥላ ስር ውስጥ ነው። ያቺም አንዱ ሃይማኖት ጥላ ያለችዋ ኦርቶዶክስ ተዋህዶ ጋር ነው። ና አምልጥ፣ ማምለጥ ይሁንልህ። ና ሽሽ። የዓለም ዝና ከበሬታ ይቅርብህ፣ ተወው። ዓለም ዝናውን ከበሬታውን ጥለኸው እለፍ። ና ወደ እውነተኛው። ብዙ አጨብጫቢዎች የሌሉበት ዛሬ ኦርቶዶክስ ሆንክ ብሎ የሚያጨበጭብልህ ሰው የሌለበት ግን በመንግሥተ ሰማያት መላእክቶች ሁሉ ደስ የሚላቸው እልፍ አላፍ መላእክቶች ጋር ደግሞ አብረ ክርስቲያን ስትሆን መዳነ ሲታወቅ ቅዱስ ቅዱስ እያልክ በፊቱ ምስግድለት ድንቅ አምላክን ግን አስተዋውቃለሁ። ይህ ኢየሱስ ድንቅ አምላክ ነው። ያለውም ኦርቶዶክስ ጋር ነው። ሌላው ጋር ያለው የሚታደስ ኢየሱስ ነው ያለው። የሙሉ ወንጌል ትምህርት ካልጣፈጠ የራስን ቸርች ነው መከፍተው። የመካነ ኢየሱስ ትምህርት ካልጣፈጠ የራስን ቸርች ነው የምትከፍተው። የሚለዋወጥ ኢየሱስ የለም። አንዱ ኢየሱስ አይለወጥም። አንዱ ኢየሱስ አይታደስም። አዳሽ እንጂ ታዳሽ አይደለም። ለዋጭ እንጂ ተለዋጭ አይደለም። ቀያሪ እንጂ ተቀያሪ አይደለም። ከሙሉ ወንጌል ሌላ ቸርች፣ ከሌላ ቸርች ሌላ ቸርች እያልክ የራስን መከፍተው የምትቀያይረው ክርስቶስ ኢየሱስ ያንተን ህይወት ይቀይራል እንጂ አንተ ኢየሱስን አትቀይረው። ኑ አምልጡ፣ መዳን ይሆንላችሁ። መዳን ያለው በክርስቶስ ኢየሱስ ነው። አንዲቱ ሃይማኖት አንድነን በሚል የምትሸቅጥበት ሳይሆን አንድነቷን የምታሳይበት፣ ያልተከፈለች ያልተከፋፈለች፣ ያልተለወጠች የማትለዋወጥ፣ ብዙ ቦታ እንደንትን ያልተቀያየረች አንዲቱ ሃይማኖት፣ እሷን ያዙ። እናንተ ተሳደቡ። እምሰድብለት አምላክ የለኝም። ለምን ቢባል መጽሐፍ ቅዱስ ሲናገረን ምን ይል መሰላችሁ? ጴንጤዎች በጌታ ተረዱችን። እምሳደብለት ኢየሱስ የለኝም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የሚያሳድዱን ባርክ የሚረግሙህንም መርቅ ነው የሚለው። አንተ ስትሳደብ የምመርቅ እንጂ ለአንተ ስድብ መልስ የምመልስ ሰው አይደለሁም። ስታሳድደኝ ወይኔ በቃ እኔ ለአንተ ስል ለጌታ ስል ተሳደድኩ፣ ለክርስቶስ ስል ለወንጌል ስል ተመታው ተረገጥኩ አልልህም። አመሰግናለሁ ለዚህ ክብር መብቃት።